በጣም በበደለኝነት ስሜት የምትሰቃዩ እግዚአብሔር እንዴት ይቀበለኛል የምትሉ ሰዎች ደግሜ አላስበው። ይሄ የሕያው የእግዚአብሔር ቃል የጸና የትንቢት ቃላችን ይሄ ነው። ድጋሚ አላስበው። አሁን በዚህ የእግዚአብሔር ቃል እውነት በሕይወት ኑሩ። በጣም ብዙ ሰው ባይዘወይ በዚህ አይነት ጊልቲ ኮንሽስ ነው የሚኖረው። አይችልም፣ ቀና ማለት አይችልም፣ መራመድ አይችልም። እየመጣ ይኮረኩመዋል፣ ይመታዋል፣ ይኮንነዋል። እግዚአብሔር መጣና እንደዚህ አለ፣ የኔ አይደለ እንዴ? አዎ አላስበው። ኃጢአቴንስ ይቅር ብያለሁ፣ በደሌንስ ትቼልሃለሁ። አላስበው። የኢየሱስ የመስቀል ሥራና የደሙ ኃይልስ ጻድቅ ነው ያደረገኝ። ጻድቅ ማለት ከድቅድቅ ጨለማ ድምቅ ያለ እኩለ ቀን ማለት ነው። ከእኩለ ሌሊት እኩለ ቀን የመጣ ነው። በቅጽበት በ3 ደቂቃ ነሳ። የእግዚአብሔር ልጅ ነህ ሲባል ድምቅ ያለ ፀሐይ። አይ ይህንን ሰርተ ልታረገው እንደምትችል ካሰብክ የኢየሱስ እንደማክፋፋት ማለት እሱ ነው። ኧረ እኔ ድሮም እችል ነበር። ድሮም እኮ ባህሪዬ ጥሩ ነበር። ጥሩ የሚባል የለም፣ ክፉ ነው። በጣም ሳይኮሎጂካሊ ትሪት የተደረገ ሰው አይደለም እዚህ ቤት ያለው፣ ክርስቲያን ነው እዚህ ቤት ያለው። አያሁን እንትን የማያረግ እንትን የማይሰራ እንትን የማይሆን አይደለም። እንደሱ አይነት አይደለንም። ህይወት ነው የተቀየረው። ህይወት እዚህ ቤት ከክርስቶስ ጋር ነው የምንኖረው። የዘላለም ህይወት ነው ያለ። አትጠጋውም፣ ኤክስፔሪየንስ አታረገውም። እየተደነቅ እያማረህ ነው የሚቀረው። አንተ ውስጥ ገብቶ ስለማይኖር ኤክስፔሪየንስ ማድረግ አትችልም። አዲስ ኪዳን ደግሞ አንተን ማስጠጋት ብቻ አይደለም። ተራራ ላይ የሚወርደው እግዚአብሔር አንተ ውስጥ ነው ገብቶ የሚኖረው። አትችልም። እግዚአብሔር የሚጠና የሚሸመደድ አምላክ አይደለም። ሊገለጥልህ በወደደ መጠን ነው የምታውቀው። የተገለጠልህን ራሱ ሸርፈ ነው የምታውቀው። እስቲ አሜን በሏ። እግዚአብሔር እወቅ ካለ ነገር ላይ ራሱ ከፍለ ነው የምታውቀው። ኪዳኑ የተደረገበት ጊዜ እኮ 3000 ሰው እኮ ሞቷል እኮ። ድፍር ብሎ ሲጠጉት እልቅ ነው ያሉት። አዲሱ ኪዳን ደግሞ የተደረገ ቀን 3000 ድኗል። በደል የሚለው ባይዘው ኮንስትራክቲቭ የሆነ ኃጢአት ማለት ነው። ድንገት የተሰራ በደል እንዳይመስል፣ በተቀናጀ መንገድ አውቆ የተደረገ ነገር አለ እግዚአብሔር። አው ወደ እኔ ሲመጡ እተዋለሁ አለ። ሰው ወደ ክርስቶስ ሲመጣ፣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር ሲመጣ፣ በልጄ በኩል ስለመጣ ትቼዋለሁ። አዳኝ እኮ ነው እግዚአብሔር። ለምንድን ነው የምንሞተው? ኃጢአተኛ ስለሆንኩ፣ በደለኛ ስለሆንኩ። ከእግዚአብሔር ባህሪ ጋር አይሄድም የኔ ማንነት። ስለዚህ እግዚአብሔር ደግሞ ከሱ ውጭ የሆነውን ነገር ያቃጥሏል። ክብር ናቹራሊ ኮንሱመር ነው። ግሎሪ ከመጣ ኮንሱም። ዘንድሮም የእግዚአብሔር ክብር ይውረድ ብለህ ከጸለይክ እኮ ባይዘው አንተን ጥርግ አድርጎ ብቻው ነው የሚታየው። ድሮም ዘንድሮም እግዚአብሔር ያው ነው። አፕሮች የሚያደርግበትን መንገድ ነው የቀየረው እንጂ እግዚአብሔር አይቀየርም። ለዘላለም እግዚአብሔር አንቼንጀብል ነው። ሊለወጥ አይችልም። በራሱ በማንነቱ ዘላለማዊ ነው፣ የማይቀየር ነው። ኢንቲቲው አይቀየርም። ምንድነው ታዲያ የቀየረው? አፕሮች። ሁሉን ማወቅ አናቅም። ሁሉን ያውቃል ነው ምለው እንጂ ነው ሁሉን ማወቅ ምን ማለት እንደሆነ ራሱ አላቅም። አይምሮዬ ሁሉን ማወቅ አያቅም። ሁሉን የሚያቅም አላቅም። እግዚአብሔር ብቻ ነው ሁሉን አዋቂ። እግዚአብሔር በዘላለም ባህሪው መርሳት አይችልም። ሁሉን አዋቂ ነው። የረሳ ቀን አምላክ መሆኑ ይቀራል። መርሳት አይችልም። አላስታውሰው ነው የሚለው። አሜን በሏ። ረስቶት አይደለም ትቶት ነው። አያውቀውም እንዴ? ያውቀዋል። ድሮ ምን እንደምሰራ እግዚአብሔር አያውቅም እንዴ? ያውቃል። አሁን እዚህ ስመጣ ረስቶት ነው እንዴ? አይደለም። ድጋሚ አላስበውም አለ። ሰው ድጋሚ አላስበውም ሲል የሆነ ቀን ትዝ ይለዋል። እግዚአብሔር ረስቶ አይደለም፣ አላስታውስም ነው። አላስበውም ነው ያለው። ረሳውት አይልም፣ አላስታውስም። ዕብራውያን ምዕራፍ 8 ቁጥር 12 እና ቁጥር 13ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንዲህ ይላል፣ በደላቸውን ይቅር እላለሁ፣ ኃጢአታቸውንም ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀ የሚጠፋበት ጊዜ ቀርቧል። የጌታ ስም የተመሰገነ ይሁን። እንግዲህ ምዕራፍ 8 ስለ አዲሱ ኪዳን ነው የሚናገረው ተባብለናል። ስለ አዲሱ ኪዳን በጣም በስፋት እያሳየን ነው። እስከ ምዕራፍ 7 ድረስ የቀደሙት የሌዋውያንን ክህነትና አዲስ ኪዳናችን ላይ በመልከ ጼዴቅ ሹመት የተሾመውን የጌታችን የኢየሱስ ክርስቶስን
ክህነት በንጽጽር አቅርቦ ኢየሱስ ወደር የለውም አይደል? በክህነት ኢየሱስ ወደር የለውም የሚል ነው። ከዛ ደግሞ አሁን ደግሞ ምዕራፍ 8 ላይ ደግሞ ሲገባ የገባንበትን አዲሱን ኪዳን በጣም እያደመቀ እየጻፈልን ነው። ምዕራፍ 9 ላይ እሱን ይቀጥላል። ምዕራፍ 9 ላይ ደግሞ በጣም ስፔሻላይዝ አድርጎ ደግሞ ሞር ጥልቀት ይጨምርና የኢየሱስ ደም ደግሞ በጣም ምዕራፍ 9 ላይ ይብራራል። ቁጥር 12 እና 13 ምንድነው የሚለው? ቁጥር 12 በሉት እስቲ። በደላቸውን ይቅር እላለሁ ኃጢአታቸውንም ከእንግዲህ አላስብም። በጣም ከባድ ቃል አይደል? እግዚአብሔር በደላቸውን ይቅር እላለሁ አለ። ኦፍ ኮርስ እግዚአብሔርማ ይቅር ባይ ነው ስንል ኃጢአታቸውን ከእንግዲህ አላስበውም አለ። ይሄ ክላይማክስ ነው አይደል? የአዲሱ ኪዳን አንዱ ክላይማክሱ ይሄ ነው። እግዚአብሔር አዲስ ኪዳን አደርጋለሁ ብሎ እንግዲህ ምዕራፍ 8ን ስንጀምር ጀምሮ የምናያቸው ኤርምያስ፣ ሕዝቅኤል፣ ኢሳይያስ ስለሚደረገው አዲሱ ኪዳን በክርስቶስ ኢየሱስ በኩል ስለሚደረገው ስለ አዲሱ ኪዳን ትንቢት ሲናገሩ ቆይተዋል። የቀድሞውን ኪዳን የሚያስረጅ አሁን የዚህ ደብዳቤ ጸሐፊ ደግሞ እንዳለው ከሆነ ቁጥር 13 ላይ ያረጀ ያፈጀ አለው ብሉይ ኪዳን። እኔ እንደው እሱ ስላለው ነው ምለው እንጂ በእውነት እንዲህ ለማለት እኔ ባይለው አልልም። እንደዚህ ለማለት በጣም ያስፈራል። አሁን ብሉይ ኪዳንን የሚያክል ያ ሁሉ ተአምር የተደረገበትን ኪዳን ያረጀው አለው። ኦፍ ኮርስ አዲስ መጥቷል። ያረጀው ስንል ያፈጀው ብሎ እንዳንመለስበት አድርጎ ይዘጋዋል። ያረጀው ያፈጀው የሚለው ግን የአዲሱ ኪዳን ክብር ምን ያህል ትልቅ እንደሆነ የሚያሳይ ነው። ቃሉ ራሱ ዋው አይደለም የሚያስብለው። አሁን ያኛው ኪዳን ብለው ዕብራውያን በጣም ኢምፕረስ ይሆናሉ። የአባቶቻችን መንገድ፣ የነ ሙሴ መንገድ፣ የታላላቆች የነቢያቶች የነ ዳዊት መንገድ፣ የካህናት መንገድ ብለው በጣም ኢምፕረስ ሲሆኑ ያረጀና ያፈጀ ነው እሱኛው። በራሱ ግን ያረጀና ያፈጀ ብቻ አይደለም። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሄደን ደግሞ አይተናል አይደል? ክብር የሌለው አይደለም፣ ሲመጣ የራሱ ክብር ነበረው። ይሄኛው በሚበልጥ ክብር ሲመጣ ነው ያኛውን ክብር የሌለው ያረገው ብሎ ሁለተኛ ቆሮንቶስ ምዕራፍ 3 ላይ እኮ ጳውሎስ እኮ አሁን አዲሱ ኪዳንን በጣም ሊያደምቀው ሲፈልግ ብሉይ ኪዳን ክብር አልባ አልነበረም፣ በክብር ነው የመጣው። መሬት እያንቀጠቀጠ፣ አለት እየሰነጠቀ፣ ተራራ እያፈረሰ፣ ድንጋይ እየበታተነ፣ ተራራ እስከ ወገብ እያነደደ፣ የተጠጋ በሙሉ እየሞተ 3000 ሰው ነው አይደል የሞተው? የዛሬ 15 ቀን ነግሬያቸዋለሁ። ኪዳኑ የተደረገበት ጊዜ እኮ 3000 ሰው እኮ ሞቷል እኮ። ድፍር ብሎ ሲጠጉት እልቅ ነው ያሉት። አዲሱ ኪዳን ደግሞ የተደረገ ቀን 3000 ድኗል። አሁን ልዩነቱ እሱን ያኛው ክብር የሌለው አይደለም፣ አስፈሪ ነው፣ የሞት ነው የሚለው ለምንድን ነው? ከተጠጋው ይገላል። ለምን? ክብር አለው አይራሱ። ይሄኛው ግን ጸጋና ምሕረት የተሞላ ስለሆነ፣ አዳኝ ስለሆነ፣ ታዳጊ ስለሆነ ሞር አስጠጊ ነው። ብሉይ ኪዳን እንድታይ ነው የሚያደርገ። አትቀምሰውም፣ አትጠጋውም፣ ኤክስፔሪየንስ አታረገውም። እየተደነቅ እያማረህ ነው የሚቀረው። አንተ ውስጥ ገብቶ ስለማይኖር ኤክስፔሪየንስ ማድረግ አትችልም። አዲስ ኪዳን ደግሞ አንተን ማስጠጋት ብቻ አይደለም፣ ተራራ ላይ የሚወርደው እግዚአብሔር አንተ ውስጥ ነው ገብቶ የሚኖረው። አዲስ ኪዳን ክብሩ እሱ ነው። ብሉይ ኪዳን ተራራ ላይ ተቀምጦ እየቋመጥክ አቤት ከሱ ጋር መኖር ነበር ትላለህ። እግዚአብሔርም ከእናንተ ጋር ብኖር ደስታዬ እዚህ ድረስ እመጣለሁ ይላል። ከተጠጓችሁ ትሞቱብኛላችሁ፣ ከቀረባችሁ እገላችኋለሁ። ገዳይ አይደለም እግዚአብሔር። ክብሩን ኃጢአተኛ መቋቋም ስለማይችል ነው የሚሞተው። አዳኝ እኮ ነው እግዚአብሔር። ለምንድን ነው የምንሞተው? ኃጢአተኛ ስለሆንኩ፣ በደለኛ ስለሆንክ። ከእግዚአብሔር ባህሪ ጋር አይሄድም የኔ ማንነት። ስለዚህ እግዚአብሔር ደግሞ ከሱ ውጭ የሆነውን ነገር ያቃጥሏል። ክብር ናቹራሊ ኮንሱመር ነው። ግሎሪ ከመጣ ኮንሱም። ዘንድሮም የእግዚአብሔር ክብር ይውረድ ብለህ ከጸለይክ እኮ ባይዘው አንተን ጥርግ አድርጎ ብቻውን ነው የሚታየው። የእግዚአብሔር ክብር ከመጣ እኔና እግዚአብሔር አንታይም፣ ብቻውን ነው። ስለዚህ አንተን ጥርግ ያደርግና ብቻውን ይታያል። ለምንድን ነው እግዚአብሔር ሌላውን ጥርግ የሚያደርገው? ብቻውን ነው መታየት የሚፈልገው። ክብር አያጋራህም፣ ምስጋና አያሻማህም። አዲስ ኪዳንም ቢሆን ክብር አትጋራም። አብረን እንከብራለን ማለት በከበረበት ያከብራሃል ነው እንጂ ምስጋና ያጋራሃል አይደለም። ድሮም ዘንድሮም እግዚአብሔር ያው ነው። አፕሮች የሚያደርግበትን መንገድ ነው የቀየረው እንጂ እግዚአብሔር አይቀየርም። ለዘላለም እግዚአብሔር አንቼንጀብል ነው።
ሊለወጥ አይችልም። በራሱ በማንነቱ ዘለዓለማዊ ነው፣ የማይቀየር ነው። ኢንቲቲው አይቀየርም። ምንድነው ታዲያ የቀየረው? አፕሮች። ድሮ በዛኛው በብሉይ ኪዳን አቶንመንት፣ በብሉይ ኪዳን መስዋዕት፣ በብሉይ ኪዳን በጊደር በምናምን ነው። አሁን በልጁ በኩል ነው። አሁን እግዚአብሔር መጨበጥ ይችላል። መጨበጥ ችሏል ማለት እግዚአብሔር ወርዷል ማለት አይደለም። ትርጉሙ አንተን አውጥቷል ማለት ነው። ጽድቅ ቀንሶ አይደለም ያስጠጋ፣ ክፍያህን ከፍሎልህ አቅርቦ ነው። እግዚአብሔር ለዘላለም የማይዛነፍ ባህሪው ምሕረቱና ጽድቁ ነው። እግዚአብሔር መሐሪ ነው። መቼ? ለዘላለም። ጻድቅ ነው። እስከ መቼ? ለዘላለም። አይጣረስም ሁለት ባህሪው። አንተ በጣም ጻድቅ ኮንክ መሐሪ አትሆንም፣ ትከፍላለህ። በጣም መሐሪ ኮንክ ደግሞ ጽድቅ ላይ ኮምፕሮማይዝ ታደርጋለህ። ቆይ እንለፈው ትላለህ። እግዚአብሔር እንለፈው አይልም። ጻድቅ ነው በባህሪው። እስቲ አሜን በሏ። ራይቸስ ነው። መቼ? ለዘላለም። ታዲያ ጥላሁንን እንዴት አድርጎ ነው የተቀበለው? ኢየሱስን መሃል ከፍሎ። ኢየሱስ ሞቶ ነው የጠራኝ እንጂ እግዚአብሔር ኮምፕሮማይዝ አድርጎ አይደለም። እግዚአብሔር ኮምፕሮማይዝ አያደርግም። አሜን በሉ። የድሮ ጻድቅ የዘንድሮ መሐሪ እንደሱ አይነት አይደለም። እግዚአብሔር ድሮም ዘንድሮም መሐሪም ጻድቅም ነው። የምህረት ዲግሪው በጣም የጨመረው ኢየሱስ መሃል ሲመጣ። ክብር ለእግዚአብሔር ይሁን። እና ይሄኛው የአዲስ ኪዳን ክላይማክስ ነው። የአዲስ ኪዳን ክላይማክስ ነው። ቁጥር 12 የዚህ የተደረገው ኪዳን አንዱ በጣም ክላይማክሱ ብሉይ ኪዳን እኮ ነው። ብሉይ ኪዳን እኮ ኢትስ ኮቨናንት አይደል? ዲያቴኬ የብሉይንም የአዲሱንም እኮ ዲያቴኬ እኮ ነው። እኩል ነው። ኪዳን የተደረገው ብሉይ ኪዳን ግን የሚቀርበው መስዋዕት የሚለው ትክክለኛው የዕብራይስጡም የግሪኩም ቃል ሲተረጎም መሸፈን ማለት ነው። ባይዘው ትርጉሙ መጋረድ ምንድነው? ልክ ሲቀርብልህ እግዚአብሔር እንዳይቆጣ ይሸፍናል፣ አያነጻህም። እግዚአብሔር ሸፍኖት ነው፣ አልፎ ነው፣ ተጋርደህ ነው። የአዲስ ኪዳኑስ መቀደስ ነው፣ ማንጻት ነው። ምንድነው የሚለው? ቁጥር 12 በደላቸውን ምን እላለሁ? ይቅር እላለሁ። ከዛስ ኃጢአታቸውን ከእንግዲህ አላስብም ማለት ረስቼዋለሁ ማለት አይደለም፣ አላስታውሰውም ማለት ነው። እግዚአብሔር በዘላለም ባህሪው መርሳት አይችልም። ሁሉን አዋቂ ነው። የረሳ ቀን አምላክ መሆኑ ይቀራል። መርሳት አይችልም። አላስታውሰውም ነው የሚለው። አሜን በሏ። ረስቶት አይደለም፣ ትቶት ነው። አያውቀውም እንዴ? ያውቀዋል። ድሮ ምን እንደምትሰራ እግዚአብሔር አያውቅም እንዴ? ያውቃል። አሁን እዚህ ስመጣ ረስቶት ነው እንዴ? አይደለም። ድጋሚ አላስበውም አለ። ሰው ድጋሚ አላስበውም ሲል የሆነ ቀን ትዝ ይለዋል። እግዚአብሔር ረስቶ አይደለም፣ አላስታውስም ነው። አላስበውም ነው ያለው። ረሳሁት አይልም፣ አላስታውስም። ኖ ሞር ሪሜምበር፣ አላረግም። አይረሳም፣ አያስታውስም። አላስበውም ማለት እግዚአብሔር አለማወቅ አይችልም፣ ማወቅ ብቻ ነው የሚችለው። ምን ያውቃል? ሁሉን ማወቅ አናቅም። ሁሉን ያውቃል ነው የምለው እንጂ ነው ሁሉን ማወቅ ምን ማለት እንደሆነ ራሱ አላቅም። አይምሮዬ ሁሉን ማወቅ አያቅም፣ ሁሉን የሚያቅም አላቅም። እግዚአብሔር ብቻ ነው ሁሉን አዋቂ። አሜን በሎ። ሁሉን ያውቃል ስትል ያንተ ሁሉ ከሆነ ነገር እስከሆነ ነገር ነው። ሁሉን ያውቃል እንላለን። የት በሰማይም በምድርም ያለው። ሰማይን ማን ያውቀዋል? እስካይ ነው የምታውቀው። ሄቨን ታውቃለህ? ሄደህ አታውቅም። መንፈሳዊ ዓለም እዛ መላእክት ሰፈር ሄደህ ታውቃለህ? አታውቅም። እግዚአብሔር ታዲያ ምንድን ነው? አይመረመርም፣ አትችልም። እግዚአብሔር የሚጠና የሚሸመደድ አምላክ አይደለም። ሊገለጥልህ በወደደ መጠን ነው የምታውቀው። የተገለጠልህን ራሱ ሸርፈ ነው የምታውቀው። እስቲ አሜን በሏ። እግዚአብሔር እወቅ ካለ ነገር ላይ ራሱ ከፍለ ነው የምታውቀው። አንተ የምታውቀውን ነገር የበለጠ የሚያውቅ ሌላ ሰውዬ አለ። የሆነ ሰውዬ ሲመጣ ደግሞ ከሱ በተሻለ ያጠና ደግሞ ይመጣል። በጣም ስፔሻላይዝ ያደረገ ሰው ይኖራል። እግዚአብሔር እሷን ነገር የሆነ ቀን ና ያለው
ና ያለውን አንተ መርምረ ፕላንት ሴል እኮ ተጠንቶ አላለቀም። እግዚአብሔርን ቶ ና ብሎ ከጠራው መካከል የፕላንት ሴል ቤቱ ላስረዳ። ውሃ ስንት ፐርሰንቱ ነው? እኔ ረሳሁት በእውነት ትንሽ ቆይ መሰለኝ 35% ነው ምድር ላይ ያለ የውሃ ክፍል አጠቃላይ የታወቀው ምን እንዳለበት ራሱ የሚታወቀው 65% ምናምን 70%ቱ ምን ይኑርበት ማን ይኑርበት ምን ይደረግ ማንም አያውቅም። ሄደን አናውቅም። እንኳን ፈጣሪውን ነው የምልህ የተፈጠረው ራስህን መች ታውቀዋለህ? እግዚአብሔር እኔ መሐሪ ነኝ ይላል። የስ በቃ ገብቶኛል፣ እሱ ተረድቼዋለሁ። እግዚአብሔር መሐሪ ነው ስባል አሜን እላለሁ። በጣም አስደናቂ እልና በመናው እኔን ማረኝ፣ እኔን ከማረ እላለሁ። የራሴ ይታየኛል፣ የሷ አትንኩ። በቃ መሐሪ ነው ገብቶኛል፣ በዚህ እኖራለሁ። ክብር ለእግዚአብሔር ይሁን። እና እግዚአብሔር መጣና እንደዚህ አለ፣ ኃጢአታቸውን ምን አለም በደላቸውን ይቅር። በደል የሚለው ባይዘው ኮንስትራክቲቭ የሆነ ኃጢአት ማለት ነው። ድንገት የተሰራ በደል እንዳይመስል በተቀናጀ መንገድ አውቆ የተደረገ ነገር አለ እግዚአብሔር። ወደ እኔ ሲመጡ እተዋለሁ። ሰው ወደ ክርስቶስ ሲመጣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር ሲመጣ በልጄ በኩል ስለመጣ ትቼዋለሁ። ይቅር እላለሁ የሚለው በደላቸው የሚለው ቃል በስነ ስርዓት የተደራጀ ኃጢአት ወንጀል ማለት ነው። ማንም ቢያገኝ ፍርድ ፊት አቁሞ ሊያስፈርድብህ የሚችል ቀጥሎ ኢንቴንሽናሊ የተሰራ ስራ ማለት ነው። አምልጦ ድንገት ሳይሆን አውቀህ አቅደህ የተሰራ ስራ ማለት ነው። አዲኪያ የሚል ግሪክ ቃል ነው የሚጠቀመው። አዲኪያ ማለት በውስጥ ያለ ሐሳብና በእጅና በእግር የተሰራ ድርጊት ማለት ነው። እቅድ አድርጎ በስነ ስርዓት ፕላን አድርጎ ዲዛይን አድርጎ የተሰራ አለ እግዚአብሔር። ልገለው የምችልበትን በደል ወደ እኔ በክርስቶስ በኩል ሲመጣ ይቅር እለዋለሁ፣ ትቼዋለሁ እለዋለሁ። ኃጢአቱን ደግሜ ክብር ለኢየሱስ ይሁን። እግዚአብሔር ብቻ ነው እንደዚህ የሚያደርግ አምላክ። ይሄ ባይዘው አምላክነቱ እኮ ነው። ማንም የሆነ በደል ካገኘ ደግመ እስከማትሰራው ድረስ ነው የሚተውህ። የደገምክ ቀን የድሮን የረሳውልህ እንዳይመስልህ። ከዚህ በኋላ ካረክ እግዚአብሔር እንደዚህ አለ፣ ረስቼው አይደለም አላስበው። የሆነ ነገር ስትሰራ የድሮን አይልም፣ ከዚህ ነው የሚጀምረው። በጣም ኮንደምኔሽን ይሄውን መከሰስ አይምሯቸው ላይ ያለ ሰዎች በጣም በበደለኝነት ስሜት የምትሰቃዩ እግዚአብሔር እንዴት ይቀበለኛል የምትሉ ሰዎች ደግሜ አላስበው። ይሄ የሕያው የእግዚአብሔር ቃል የጸና የትንቢት ቃላችን ይሄ ነው። ድጋሚ አላስበውም። አሁን በዚህ የእግዚአብሔር ቃል እውነት በህይወት ኑሩ። በጣም ብዙ ሰው ባይዘወይ በዚህ አይነት ጊልቲ ኮንሽስ ነው የሚኖረው። አይችልም፣ ቀና ማለት አይችልም፣ መራመድ አይችልም። እየመጣ ይኮረኩመዋል፣ ይመታዋል፣ ይኮንነዋል። እግዚአብሔር መጣና እንደዚህ አለ፣ የኔ አይደለ እንዴ? አላስበውም። ኃጢአቴንስ ይቅር ብያለሁ፣ በደሌንስ ትቼልሃለሁ። አላስበውም። ጎናቸው ሰው እግዚአብሔር ድጋሚ አያስበውም በሉት፣ ንገሩት፣ እንዳትመለስበት መሉት። ደግሜ አላስበውም ማለት the matter is settled eternally እግዚአብሔር ሴትል አድርጌዋለሁ ማለቱ ነው። ኢተርናሊ ሴትል አድርጌዋለሁ እና በሰላም ሂድ። ከመዝሙር የተጠቀሰ ቃል ነው። ሮሜ 4 ላይ ሄደን አንድ ቃል ነበር 4:4 ጀምሮ ላንብብላችሁ። እንደዚህ ይላል፣
ሮሜ ምዕራፍ 4 ከቁጥር 4 ጀምሮ አንድ ሰው ሥራ ከሠራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል። ነገር ግን ለማይሠራ ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለና ቁጥር 6 ላይ ዳዊትም ጽድቅ ያለ ሥራ ስለሚቆጠርለት ሰው ብፅዕና እንዲህ ብሏል፣ መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው። በጣም በትሕትና ጎናችሁ ያሉ ሰው ብፁዕ በሉት። ኃጢአቱን እግዚአብሔር የማይቆጥርበት ብፁዕ ነው። የማይቆጥርበት ማለት ሁሌ ከዚህም ከመጣ በኋላ አይቆጠርብኝም እያለ የሚሰራ ማለት አይደለም። እንደዚህ አይነት ትምህርት የለውም መጽሐፍ ቅዱስ አፍተረዋል። እንደዚህ አይነት ትምህርት የለውም። እንደዚህ አይነት ነገርማ አናወራም እዚህ ቤት። እያወራ ያለው ምንድን ነው? እስከ ዛሬ አድርጎ ሆኖ መጥቶ በእግዚአብሔር ፊት ውድቅ ሲል እግዚአብሔር አልቆጥረውም የባለፈውን። ዳዊት እንደዚህ ያለ ብፁዕ ነው። እንደው የማርከው ዳዊት ያውቃላ ምን ያልሰራው ስራ አለ። ዳዊቷ ምን ያህል ሆነዋል ቤተ መቅደስ ካልሰራው ሲል እግዚአብሔር ምንድን ነው ያለው? እጅ ደም በደም ነው አለው። ይህን ሁሉ ስፈጅ ኖረ መተልስ አትሰራም፣ ከአንተ የሚወለዳለ ያ ልጅ አለ። እሱ ምን የሰላም ሰው ነው፣ እሱ ይሰራልኛል፣ አንተ አትሰራም አለው። እግዚአብሔርስ ምህረት አድርጌልሃለሁ ብሎት ከዘርህ ወይንም ከትውልድህ ዙፋን ላይ የሚቀመጥ አይጠፋም አለው። ተንበርክኮ ኃጢአቱ ማይቆጠርበት ሰው ያን ሁሉ አድርጎ እግዚአብሔር መጥቶ እንደዚህ ሲለው ዳዊትን እንደውም ብዙ ጊዜ ጠቅሰዋለሁ። እዚህም እግዚአብሔሩ ያለው እቀጣለሁ ሲለው እንደው አለው በክፉ ሰዎች እንዳጥለኝ በጣም በሚወዱኝ እጅ እንዳጥ ወዳጅም ሲመታ ኧረ በራሴ እጅ ላይ አትጣለኝ እኮ ነው። አንተም ራስን ብቀጣ አትችለውም። አንተ እጅ ላይ አድርገኝና የፈለግከውን አርጋለሁ። ያውቀዋል ዳዊት የሆነ ነገር አድርጎ ሮጦ እግዚአብሔር ስር ይደበቃል። አጥፍቶ ልመታው ስትል ልጅ እቅፍ አድርጎ ቢስምህ ማለት ነበር። አሁን ዳዊት የአባት ልብ ያውቃል። የአባት ልብ በደንብ አንደርስታ። አባቱ እኮ በደንብ ትሪት አላደረገውም። ስድስቱ ነው በደንብ የሚንከባከበው አባትየው። ለምንም ሲጠሩ እሱስ ገብቶታል የእግዚአብሔር ልብ ምን አይነት እንደሆነ። ስለዚህ እግዚአብሔር ሆይ ይለዋል። እግዚአብሔር ሲምረው ሲተወው እድሜውን አይደል ሽምግልናውን እርጅናውን ዙፋን ላይ ነው የጨረሰው ዳዊት። ሰው መጥቶ አልገደለውም። ዳዊት ለልጁ ነው የሰጠው ንግስናውን። በክብር ነው ወደ አባቶቹ የተከማቸው። የእስራኤል ሞዴል ንጉሷ ዳዊት ነው። ከዳዊት በኋላ የመጣው ኢየሱስ ብቻ ነው በዳዊት ዙፋን የተባለው። በዚህ መጠን ዳዊት አልበደለም፣ አይቆጠርም የዳዊት በደል። ግን እግዚአብሔርስ ምህረት ያደርግለት። ዳዊትስ ፎር ግራንትድ አይወስደውም። ይገባኛል አይልም። እንደው ምህረት የገነነለት ኃጢአቱን የማትቆጥርበት ሰው ብሎ እዛው ይወድቃል እግዚአብሔር እግር ስር። እግዚአብሔር እንደገና እላዩ ላይ ያለውን አመዱን አራግፎ ዘይት ቀብቶ ተመልሶ ያመጣዋል። ወጥቶ ተዋጋ፣ ድል አድርጎ መጣ ይላል። ከዛ ደግሞ ክብር ለኢየሱስ ይሁን። በእውነት ነው የምላችሁ በዚህ ልብ በእግዚአብሔር ቤት መኖር አለባችሁ። ይህ ኒው ቴስተመንት፣ ይህ አዲስ ኪዳን ነው። በብሉይ ኪዳን እንደዚህ አይነት መዝሙር ከዘመረ ሰው ብሉይ ኪዳን ተቀምጦ እነ ሙሴ በሰጡት ሕግ ውስጥ ተቀምጦ ሰው በስራ 9ኛን ጠብቀ አንዷን ሚስት ብታረግ ትሞታለህ በተባለበት ሰው ሰርቶ ይድናል ሕግ ጠብቆ ነው የምቀበለው በተባለበት ኪዳን ውስጥ ቁጭ ብሎ ኃጢአቱን ይቅር እምትለው እማትቆጥረበት ያለ ስራ የምታጸድቀው ሰው እንዴት የተመሰገነ ነው፣ ብፁዕ ነው ያ ሰው ብሎ መዘመር ከቻለ አዲስ ኪዳን ያለን እኔና እናንተ፣ የክርስቶስ ደም የፈሰሰልን እኔና እናንተ። እግዚአብሔር መጥቶ እንደዚህ እኮ አለ። በቃ እኔም ከዚህ በኋላ ባልሰብክስ ይሄንን ብቻ ይዛችሁት ብትሄዱስ በደልህን ትቻለሁ፣ ኃጢአትህን ደምስሻለሁ፣ ድጋሚ አላስበውም። በጣም ከባድ ቃል ነች። ባይዘወይ በጣም ከባድ ቃል። እግዚአብሔር ይሄንን ድንገት አይደለም ያደረገው፣ አውቄን ያረኩት አለ።
አውቄ ነው፣ ምሬ ነው፣ ዘግቼ ነው፣ ረስቼ አይደለም፣ ትቼው ነው። እግዚአብሔር ድንገት አይደለም የተወው፣ አውቆ ነው የተወው። ኢየሱስን አይቶ ነው የተወው። የልጁን ደም አይቶ ነው የተወው። የተሰራ ስራ አይቶ እግዚአብሔር በቃ ትቼዋለሁ፣ ደስ ብሎት ትቼዋለሁ። ኖ በስብከት ሞኝነት ስብስብ ስንልኛ እንዲህ በቀላሉ ዝም ብሎ ሲሰበክልን አሜን ስንል ዳዊት እንደዚህ ያለ ብፁዓን ናቸው እንደዚህ አይነቶቻው። አረ እኔ እግዚአብሔር ይቅር አይለኝም የሚል ስንት አለ እኮ። ከዛ የባሰ በደል ያረገ ሰውዬ ደግሞ ይለኛል ብሎ ይመጣል። እግዚአብሔር ያንን ሰው እንደዚህ ይለዋል፣ ብፁዕ ነህ። የተሰራውን ስራ አክኖሌጅ ማድረግ፣ እግዚአብሔር በልጁ በክርስቶስ በኩል የሰራውን ስራ እውቅና መስጠት። አዎ ለኔ ነው። የክርስቶስ ደም ይቀድሰኛል፣ ያነጻኛል፣ ኃጢአቴን ከላይ ላይ ያስወግድልኛል። እግዚአብሔር ድጋሚ እንዳያስበው ያደርገዋል። ኃጢአቱ እኮ እኔ ጋር እኮ አይደለም ያለው። እኔንማ ቀድሶኛል፣ እኔንማ አንጽቶኛል፣ እኔማ ንጹህ ነኝ። የተሰራውን ስራ ግን እግዚአብሔር እንደገና ካጠፋህበት ከእንትን ውስጥ ከሪሳይክል ቢን ውስጥ አያወጣም። እግዚአብሔር ከዘጋበት በቃ የለም። እኔ እናንተ የለም እያለ ነው የምንኖረው። እግዚአብሔር ግን አላስታውሰው። እኔና ኦሬ የለም እኔ አራኔ አይደለሁም። ለምን አዲስ ፍጥረትና ተቀይረሃላ። በዚህኛው ኪዳን እኮ የባህሪ ለውጥ ብቻ እኮ የማንነት ለውጥ ነው ያረከው። ማንነት ተቀይሯል። እንዲህ ስታረግ አንዳንዴ ድሮ የምታወሩበት ሰፈር ሄዳችሁ ወሬ ጠፍቶባችሁ ያውቃል? ቋንቋው ምንድን ነው የሚያወሩት? ድሮ እኮ አንተ ነው እኮ የምትመራው። ማንነት እኮ ነው፣ የማንነት ለውጥ ነው። በቃ ተለውጠሃል፣ ሌላ ሰው ነህ። በክርስቶስ ኢየሱስ አዲስ ፍጥረት ሆነሃል። በደሉን በሙሉ እግዚአብሔር ምን አስወግዶታል ከላይ ላይ። በጽድቄ ፊት መቆም ይችላል ብለዋል። እግዚአብሔር ሆይ ነገሩ ሙሉ በሙሉ ጥፍት ብሎ ነው? አይ አለ እዛ እንትን ውስጥ። ታዲያ የሆነ ቀን ትዝ ብሎ አይ አላስበው። አልሰራህም አይደለም ይልህ፣ የሰራውን አላስበው ትቻለሁ። ይሄ የኢየሱስ ደም ጉልበት ነው። ደሙ ምን ያህል ጉልበተኛ እንደሆነ እዩት። አቅሙን እዩት። የተሰራው ስራ ምን ያክል ክቡር እንደሆነ እዩት። በእውነት ነው የምላችሁ፣ እኛ ክፉ የምናደርግ አይደለንም፣ ክፉዎች ነን። አይ ስተህ አይደለም ክፉ የምታደርገው። ክፉ በማንነት ምንድን ክፉ ነኝ። ክፉ ሊትራሊ ክፉ፣ ምንም ደግ ነገር የማይገኝብኝ የኢየሱስ የመስቀል ስራና የደሙ ኃይልስ ጻድቅ ነው ያደረገኝ። ጻድቅ ማለት ከድቅድቅ ጨለማ ድምቅ ያለ እኩለ ቀን ማለት ነው። ከእኩለ ሌሊት እኩለ ቀን የመጣ ነው። በቅጽበት በ3 ደቂቃ ነሳ። የእግዚአብሔር ልጅ ነህ ሲባል ድምቅ ያለ ፀሐይ። አይ ይህንን ሰርተህ ልታረገው እንደምትችል ካሰብክ የኢየሱስ እንደማክፋፋት ማለት እሱ ነው። ኧረ እኔ ድሮም እችል ነበር። ድሮም እኮ ባህሪዬ ጥሩ ነበር። ጥሩ የሚባል የለም፣ ክፉ ነው። በጣም ሳይኮሎጂካሊ ትሪት የተደረገ ሰው አይደለም እዚህ ቤት ያለው፣ ክርስቲያን ነው እዚህ ቤት ያለው። አያሁን እንትን የማያረግ እንትን የማይሰራ እንትን የማይሆን አይደለም። እንደሱ አይነት አይደለንም። ህይወት ነው የተቀየረው። ህይወት እዚህ ቤት ከክርስቶስ ጋር ነው የምንኖረው። የዘላለም ህይወት ነው ያለን። እንዴ እንትን አላረግም፣ እንትን አላረግም፣ እንትን አያረግም። ልዩነታችን የባህሪ አይደለም፣ የህይወት ነው። እኔ የዘላለም ህይወት አለኝ። እስቲ አሜን በሏ። ህይወት ነው፣ ካራክተር አይደለም። ባህሪው ምንም ጥርጥር የለውም። ይሄ ህይወት ውስጥ ካለ እየወረሰ ይመጣል። ትቀየራለህ፣ ምንም ጥያቄ የለውም። እሱ ጥያቄ ውስጥ ራሱ አይገባም። ቀይር ያደርግሃል። ኢየሱስን የሚመስል ደቀ መዝሙሩ ያደርግሃል። ልዩነታችን ግን የባህሪ አይደለም። እማይዋሽ ምናምን እንደሱ አይነት አይደለም። እሱ ፍሬው ነው፣ ምንጩ ህይወቱ ነው። ምንጭ እዚሁ ከፍቶታል። የህይወት ልዩነት ነው ያለን። እንትን የማያረጉና የሚያረጉ ዓለም ላይ አይደለም እግዚአብሔር ያደረገው። የልጄ ህይወት ያለውና የሌለው ነው። ክብር ለኢየሱስ ይሁን። ይሄንን ማድረግ የቻለው ኢየሱስ ነው በመስቀል ስራ። አብም የተቀበለው የልጁን ስራ ነው። እኛንም የተቀበለን ኢየሱስን ብሎ ነው። በክርስቶስ በኩል ስትመጣ ነው ቁጥር 12ን ፉልፊል የምታደርገው። አላስበውም፣ አዎ ትቼዋለሁ የሚልህ
ይቅር ብያለሁ የሚል በክርስቶስ በኩል ስትመጣ ነው። ከዛ ውጭስ በፍጹም ልትጠጋው አትችልም እግዚአብሔርን። ክርስቲያን የሚመስል ሞዴፊክ ኦሪጂናል ካልሆንክ አድነው። እስቲ አሜን በሉ። ባህሪው በጌታ አይመስልም። ሁን ብራዘር፣ አትምሰል፣ ሁን፣ ና ወደ ጌታ። እስቲ አሜን በሉ።